ምዕራፍ 8 እግዚአብሔርም ኖህን በመርከብም ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ። እግዚአብሔርም በምድር ላይ ንፋስን አሳለፈ፣ ውሃም ጎደለ፣ የቀላዩም ምንጮች የሰማይ መስኮቶች ተደፈኑ፣ ዝናብም ከሰማይ ተከለከለ፣ ውሃም ከምድር ላይ እያደር ቀለለ። ከ150 ቀንም በኋላ ውሃው ጎደለ። መርከቢቱም በሰባተኛው ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። ውሃውም እስከ 10ኛው ወር ድረስ ይጎድል ነበር። በ10ኛው ወር ከወሩም በመጀመሪያው ቀን የተራሮች ራሶች ተገለጡ። ከ40 ቀንም በኋላ ኖህ የሠራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው። እርሱም ወጣ፣ ውሃም ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ርግብንም ውሃ ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን ርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱ ወደ መርከብ ተመለሰች። ውሃ በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከቡ ውስጥ አገባት። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከብ ሰደደ። ርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ደግሞም እስከ 7 ቀን ቆየ። ርግብንም ሰደዳት። ዳግመኛም ወደ እርሱ አልተመለሰችም። በኖህ ዕድሜ በ601 ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖህም የመርከቢቱን ክዳን አነሣ፣ እነሆም ውሃው ከምድር ፊት እንደደረቀ አየ። በሁለተኛው ወር ከወሩም በ27ኛው ቀን ምድር ደረቀች። እግዚአብሔርም ለኖህ እንዲህ ብሎ ነገረው፣ አንተ ሚስትህንና ልጆችህን የልጆችህንም ሚስቶች ይዘህ ከመርከብ ውጣ። ካንተ ጋር ያሉትን አራዊት ሁሉ፣ ሥጋ ያላቸውን ሁሉ፣ ወፎችንና እንስሶቹን ሁሉ፣ በምድር ላይ የሚንቀሳቀሱትንም ሁሉ ካንተ ጋር አውጣቸው። በምድር ላይ ይርመስመሱ፣ ይዋለዱ፣ በምድርም ላይ ይብዙ። ኖህም ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወጣ። አራዊት ሁሉ፣ ተንቀሳቃሾች ሁሉ፣ ወፎቹም ሁሉ፣ በምድር ላይ የሚርመሰመሰው ሁሉ በየዘመዳቸው ከመርከብ ወጡ። ኖህም ለእግዚአብሔር መሠዊያውን ሠራ። ከንጹሕም እንስሳ ሁሉ ከንጹሐን ወፎችም ሁሉ ወሰደ። በመሠዊያው ላይም መሥዋዕትን አቀረበ። እግዚአብሔርም መልካሙን መዓዛ አሸተተ። እግዚአብሔርም በልቡ አለ፣ ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና። ደግሞም ከዚህ ቀድሞ እንዳደረግሁት ሕያዋን ሁሉ እንደገና አልመታም። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም።